በመቀሌ ከተማ ከሁለት ዓመት በፊት በአሰቃቂ ሁኔታ ተገላ በነበረችው ዘውዱ ሀፍቱ ግድያ ተጠርጥረው ዕድሜ ልክ እስራት የተፈረደባቸው ሁለት ወንጀለኞች በነፃ እንዲሰናበቱ መወሰኑ ተዘገበ። በትግራይ ክልል መቀሌ ከተማ ከሁለት ዓመት በፊት በአሰቃቂ ሁኔታ ተገላ በነበረችው ዘውዱ ሀፍቱ ግድያ ተጠርጥረው ዕድሜ ልክ እስራት የተፈረደባቸው ሁለት ፍርደኞች በነፃ እንዲሰናበቱ መወሰኑ አነጋጋሪ ሆኗል። የመቀሌ መካከለኛ ደረጃ ፍርድ ቤት ያሬድ ገብረስላሴና አንገሶም ኃይለ ማርያምን ነፃ ናቸው ያላቸው ሲሆን ውሳኔው ተላለፈው ለታችኛው ፍርድ ቤት በማስረጃነት ቀርቦ የነበረ ዲጂታል ሰነድ ከፍርድ ቤቱ መዝገብ ቤት በመጥፋቱ መሆኑን የዘውዱ ቤተሰቦች ለቢቢሲ ተናግረዋል። የዲጂታል ማስረጃ ያሬድ የተባለው ፍርደኛ ይዞት ከነበረው ሲም ካርድ ጋር የተያያዘ መሆኑን ዘገባው አክሏል። ዘውዱ ሀፍቱ ነሐሴ 13 ቀን 2015 ዓ.ም የአሸንዳ በዓል ለመታደም ተዘጋጅታና የጓደኛዋ ልደት ለማክበር ከቤት በወጣችበት አዲ ሀውሲ በተባለ ቦታ ምሽት ላይ ተገላ አስክሬኗ በመኪና ተጎትቶ መንገድ ላይ ተጥሎ መገኘቱ መገለጹ ይታወሳል። በዚህ ዘግናኝና አስደንጋጭ ግድያ ምክንያት መሪር ሐዘን ውስጥ የገቡት የሟች አባት ሕይወታቸው ማለፉን ዘገባው አመልክቷል። ፍርደኞቹ ነፃ ስለተባሉበት የትናንት ሐምሌ 29 ቀን 2018 ችሎት የሟች ታናሽት ብርቱካን ሀፍቱ ለቢቢሲ እንደተናገረችው ለኛ ሁለተኛ ሞት ነው፣ አዲስ ሐዘን ነው የሆነብን በማለት ገልጻለች። ተከሳሾቹ መጀመሪያ ወደ ክልል ፍርድ ቤት ነው ይግባኝ ያሉት። ክልል ፍርድ ቤት መዝገቡን አይቶ የተፈረደው ፍርድ ትክክል ነው ብሏል ያለችው የሟችት ከዛ ግን ሰበር ሰሚ ችሎት ነው ይግባኝ ያሉት። ሰበር ሰሚ ችሎት ወደ ታችኛው ፍርድ ቤት ይመለስ ብሎ መለሰውና ታችኛው ፍርድ ቤት ነው ነፃ ናቸው ያላቸው ስትል ሁኔታውን አስረድታለች። አሁን ልጮህባችሁ ነው የመጣሁት። ዘውዱ ሀፍቱን የገደሏት ወንዶች ዛሬ በነፃ ተለቀቁ። እሷ ሞታለች። እነሱ ግን ምንም ወንጀል እንዳልፈጸመ ሰው በነፃ ተለቀዋል። መጀመሪያ የእድሜ ልክ ጽኑ እስራት ነበር የተፈረደባቸው። ከዛ በኋላ ይግባኝ ያቀረቡ። ይግባኙ ውድቅ ተደረገ። ምክንያቱም በቂ ማስረጃ ነበረ። ያንን ፍርድ ለመፍረድ በቂ ማስረጃ ነበረ። ድጋሚ ሌላ ፍርድ ቤት ይግባኝ ጠየቁ። ጌስ ዋት ያ ማስረጃ ጠፋ። ስለዚህ አሁን በነፃ ተለቀዋል። ገዳዮቹ እነዚሁና አባትየው የየትኞቹ አባት እንደሆነ አላቅም፣ አይመለከተኝም። ብቻ ግን ባለስልጣን ነው፣ ኮሎኔል ነው፣ አዛዥ ነው። ሶ ኦፍ ኮርስ ይለቀቃሉ በነፃ አይደል? እናንተ ዝም ብላችሁ ስለምታዩ በግልጽ መንገድ አስቀምጧል። ያንን መንገድ ላለመጠቀም ነው የሚያራዝሙት ቀጠሮ። ባይ ዘ ወይ ዘውዱ ሀፍቱ ኬዝ አሁን 2 ዓመት አልፎታል ቢያንስ ማለት ነው ካልተሳሳትኩኝ። የሄቨን ኬዝ 3 ዓመት አልፎታል። የሄቨንንም ኬዝ 4 ወር ነው ያስረዘሙት እንደ አዲስ ምርመራ ለማድረግ። አበቄለሽ እያለቀሰች ነው ባይ ዘ ወይ ልጇን ድጋሚ የገደሉባት ነው የመሰላት ያለ። ለምን ኬዝ ተውት፣ ምርመራ ራሱ አልተደረገም። ፖሊሶች ምርመራ ራሱ አላደረጉም። ምርመራ ሳያረጉ ነው የለቀቁት። ክስ ሳይከፍቱ ነው የለቀቁት። አንዷለምን ምን እስኪሆን ነው እየጠበቃችሁ ያላችሁት? ምን እስኪደረግ ሴቶች ምን እስኪደረጉ ነው ቁጭ ብላችሁ እየጠበቃችሁ ያላችሁ? የታለ ሞራላችሁ? የታለ ወኔያችሁ? የታለ ወንድነታችሁ? እኛ እኮ ወንድሞቻችሁ ነን። እኛም እኮ ለእናንተ እንጨነቃለን። የቱ ጋር የታሉ የሃይማኖት አባቶች ይሄንን ነገር እየተቃወሙ ያሉ? የታሉ ሶሻል ሚዲያ ኢንፍሉዌንሰሮች ከ1 ሚሊዮን በላይ ፎሎወር ያላቸው፣ ተሰሚነት ያላቸው፣ ተወዳጅነት ያላቸው የታሉ? ልጅ ማኛ የታለች? ልጅ ማኛና ግብረ አበሮቿ 2000 ወንዶች የሴትን ጥቃት እቃወማለሁ እህቴን እጠብቃለሁ ብለው ቃል የገቡ የታሉ? ቅድስት ሀገር ኢትዮጵያ ቅድስትነቷ የታለ? ኤርጎጌ ምን እየሰራሽ ነው? ምንድነው የምትሰሪው? የሴቶችና ህጻናት ሚኒስቴር የሚለው ዌብሳይት ላይ ስትገቡ ይሄን ያክል ችግኝ ተክለናል የሚል ጽሁፍ ታገኛላችሁ። ችግኝ ነው አሁን ሴቶች የሚያስፈልጋቸው? ችግኝ ተገላ ነው ሴት ልጅ የሚያስፈልጋት ኢትዮጵያ ውስጥ በአሁን ሰዓት? ምን አርጉ ነው የምትይኝ? ምን አርጉ ነው የምትሉን? ምንም አታርጉ። ቤታችሁ እስኪመጣ ነው የምትጠብቁት? እህታችሁ እስክትገደል ድረስ፣ ሴት ልጃችሁ እስክትገደል ድረስ፣ እናታችሁ እስክትገደል ድረስ። ከዛ ድረሱልን ዋይ የኢትዮጵያ ህዝብ አንድ ይበለን። ከዛ ወደ ኢትዮጵያ ህዝብ ስንዞርኛ ምን አርጉ ነው የምትሉን?
This is the reality that we're living in. ሴት ልጅ ተገላ ደሟ እየጮኸ ገዳዩዋ በነፃ የሚንቀሳቀስበት ሀገር ላይ ነው ያላችሁ። በጣም ብዙ ነገር ማድረግ ይቻል ነበር። ባይ ዘ ዌይ የምትሰሙ ሰዎች የምትሰሙ ህዝቦች ብትሆኑ ኖሮ በጣም ብዙ ነገር ማድረግ እንችላለን። ይሄ ግዴታ ጎማ እናቃጥል፣ መስታወት እንሰብር፣ የመንግስት ቢሮ በድንጋይ እንስበር፣ ባስ በድንጋይ እንስበር ምናምን አይደለም። ምንም እንደዛ አይነት ቫዮለንስ አያስፈልገውም የሴቶች እንቅስቃሴ። ባይ ዘ ዌይ እኛ ሴቶች አንድ ላይ ተሰብስበን ለሶስት ቀን ቤት ውስጥም ውጭም ያለውን ስራ መስራት ብናቆም መንግስት አቴንሽን ይሰጠዋል ጉዳያችንን። ተጠቅታችሁ የምታስጠቁ ሴቶች ናችሁ የበዛችሁት። የሴት ልጅ ጥቃት ያንገበገባት ሴት ለመቃወም ስራ ብትቀር አንቺ ትሄጃለሽ፣ ሄደሽ ታስጠቁሪያታለሽ፣ ለአንቺ ደሞዝ ይከፈላል፣ እሷ ትባረራለች። አንድነቱ ስለሌለ የኢትዮጵያ መንግስትንና የኢትዮጵያ ህዝብን ቀጥ ለማድረግ 3 ቀን በጣም በቂ ነው። 3 ቀን የቤቱን ስራ ባትሰሪ የውጭውን ስራ ባትሰሪ ቀጥ ይላል ኢኮኖሚው። ልንገርሽ የዛን ያክል ፓወር አለሽ። ግን ፈሪዎች ናችሁ። ሞራል የላችሁም፣ ወኔ የላችሁም፣ አትጨነቁም ስለዚህ ጉዳይ። እኔ ላይ ይደርሳል ብላችሁ አታስብ። ፌሚኒዝምን እቃወማለሁ፣ የሴቶችን ጥቃትም እቃወማለሁ። እሺ ተቃዋሚ እንሽ ተቃውሙ እንያችሁ፣ ቪዲዮ ስትሰሩ እንያችሁ፣ ስትበሳጩ እንያችሁ፣ ስታለቅሱ እንያችሁ። ስለዚህ ጉዳይ አንድ ላይ የሆነ ካምፔን ጀምሩ። የዘውዱ ሀፍቱ ኬዝ ላይ ሲሰሩ የነበሩ ሰዎች ባይ ዘ ዌይ እየተናገሩ ነበረ። እንደዚህ አድርገው በነፃ ላይ ያስለቅቋቸው ነው። በቃ ክፍተት ነው እየፈለጉ ያሉት። እውነትም ይኸው ክፍተት አገኙ፣ ማስረጃ ጠፋ ተባለ። ከአንድ ፍርድ ቤት ወደ አንድ ፍርድ ቤት የሚሄድ ማስረጃ ጎሎ ተገኘ። እዚህኛው ፍርድ ቤት ጋር የነበረው ማስረጃ እዚህኛው ፍርድ ቤት ጋር የለም። የሄቨንን ኬዝ ለ4 ወር ሲያራዝሙ ማለት ነው ምንም በቂ ምክንያት የላቸውም። ምንም በቂ ምክንያት አልሰጧትም። ላበቂለሽ ምንም እንደዚህ እዚህ ግባ የሚባል ምክንያት የላቸውም ለማራዘም ማለት ነው። እንደገና እንደ አዲስ ምርመራ ነው እየጠየቁ ያሉት ውድቅ ለማድረግ ይግባኝን ውድቅ ለማድረግ። የ7 ዓመት ልጅን የደፈረን ሰው 21 ዓመት እንዲቀነስለት። ከዚህ በኋላ ቅድስት ሀገር ኢትዮጵያ እንዳትሉ እሺ ፕሊዝ። እርኩስ ሀገር ኢትዮጵያ ለሴቶች እርኩስ የሆነች ሀገር ነው የፈጠራችሁት። ዘውዱ ሀፍቱን አስታወሳችኋት? ነሐሴ 13 2015 ዓ.ም ነበር በሁለት ወንዶች መንገድ ላይ በመቀሌ ከተማ በግፍ የተገደለችው። የእድሜ ልክ እስራት የተፈረደባቸው ገዳዮቹ ዛሬ በፍርድ ቤት በነፃ ተለቀዋል። የመቀሌ ከተማ ነዋሪ የነበረችው ዘውዱ ሀፍቱ የአሸንዳን በዓልና የጓደኛውን ልደት ለማክበር በወጣችበት ነው የተገደለችው። አዲ ሀውሲ ተብሎ በሚጠራው አካባቢ ምሽት ላይ ጸጉሯን ጎትተው በሚያሽከረክሩት መኪና አጋጭተው እንደገደሏት ይታመናል። መላው ትግራይን ባስቆጣው ወንጀል 2 ግለሰቦች በቁጥጥር ስር ውለው ነበር። ባለፈው ዓመት ታዲያ ተከሳሾቹ ያሬድ ገብረስላሴና ሁለተኛ ተከሳሽ አንገሶም ኃይለማርያም ጽኑ የእድሜ ልክ እስራት ተፈርዶባቸው ነበር። ቤተሰቦቿ ዘውዱ በግፍ በመገደሏ በፍርድ ቤቱ ውሳኔ ደስተኛ አልነበሩም። አሁን ደግሞ የትግራይ ሚዲያዎች እንደዘገቡት ከሆነ ተከሳሾቹ በነፃ ተለቀዋል። ለምን? ለፍርዱ ቁልፍ ማስረጃ የነበረው ቪዲዮ ከፍርድ ቤቱ እጅ በመጥፋቱ ነው። ፖሊስ የዚህን ማስረጃ ቅጂ ማግኘት እንደማይችል ገልጿል። ምን ማለት ነው? ብዙዎቹ ወንጀለኞቹ በነፃ የተለቀቁት ከትግራይ ከፍተኛ ባለስልጣናት ጋር የተገናኙ በመሆናቸው እንደሆነ እየተናገሩ ነው። ገዳዩ ያሬድ ገብረስላሴ የቀድሞ የክልሉ ፖሊስ ኮሚሽነርና የአሁኑ የጦር መሪ ኮሎኔል ገብረስላሴ ልጅ ነው። ሁለተኛው ወንጀለኛ አንገሶም ደግሞ የኮሎኔሉ አማትና ሹፌር ነው።